ፈላት ታቃላችሁ በቴክስት የክፋቱ ክፋት የምቀኝነቱ ምቀኝና ከዚህ በፊት ለሳሪ ባለፈው ሄዶ ከሰርጀሪ ጋር አብረሽ ሆነሽ ነው ህይወትሽን አጠፋልሻለሁ ነው ምናም ብሎ ጻፈላት። ለሀቢባ ደማውን ሄዶ እኔ እዚህ ቲክቶክ ላይ እቴቴን ያልበደለው ሰው የለም፣ ያላስከፋው ሰው የለም፣ በወሞቱ ወንድሞቹ ላይ ያልበደለው ሰው የለም ማለት ነው። እቴቴን ያልበደለው ሰው የለም ጋይስ አይደል? ያልበደለው ሰው የለም። ከዚህ ሁሉ ሰዎች መሃል ማለት ነው እግዚአብሔር ያሳያችሁ። ከዚህ ሁሉ ሰዎች መሃል እኔ እንደዚህ ጣምዶ ያዘኝ ለምንድን ነው? እንደሚፈልገው ስላልወደኩለት ነው። ለሀቢባ ሄዶ ምን ብሎ እንደጻፈ ታውቃላችሁ? ድራማሽ አልተሳካም። ሀቢባ እንግዲህ በመልካም ነገር በማሰብ ነው። ዛሬ አይደለም ሀቢባ ታረቁ ብላይ ነገረችኝ። ድሮም ነው ሀቢባ ታረቁ ያለችኝ። ታረቁ ብለው የደወለልኝ ኩዊን ፊሽካ መትነፋዋ እሷ ራሱ ብላይ እኔ ነኝ ነው ብዬ የተኩት ምክንያት ስላለኝ ጊዜ ሲደርስ እናወራለን ብዬ የተኩት ገብታችኋል አይደለ? ራሷም ዲቦራም ያልሞተች አለች። የዛሬ 2 ሳምንትም ጽፋልኝ ነበር። እውነት መነጋገር ከሆነ ማለት ነው አሁን አይደለም ጊዜው። እሷም የራሷን ጊዜ ታጣጥም፣ እኔም የራሴን ጊዜ አጣጥማለሁ። ሰዓቱ ሲደርስ መነጋገር ሲደርስ ያ ሁሉ ነገር ሲያልፍ እንነጋገራለን ብዬ ተኩትኝ እና ቴቴ ሄዶ ለሀቢባ አሁን ምን ይላታል? የክፋቱ ክፋት ነው የምነግራችሁ ማለት ነው። እንትንሽ ድራማሽ አልተሳካልሽም። ለሰርጀሪ ምቀኝነቷን ንገሪያት ከማስታረቅ ይልቅ ብሎ የክፋቱ ክፋት ነው። አይኖ ልጅቱ ከላይቭ እንደወጣች ምናምን ነግራችሁኛል። ማን ዘሎ ገስት ላይም እንደገባ አውቃለሁኝ። ማንም ደግሞ እንዳትታረቂም እንደሚልም ደግሞ ጠንቅቄ አውቀዋለሁ። ስለማውቀው ነው እኔ ግን እኔ ለነቴታ አይነቶቹ ወይም ደግሞ ገስት ላይ ዘሎ ሀቢባ ጠራሽ ሲባል ገስት ላይ ዘሎ ለሚገባ ወይም ደግሞ በዘረኝነት የታመቁአሉ ስላሉ ወይ ሞዴሬተር ስላሉ አይደለም። እኔ ቤታ ነኝ። መታረቅ ባለብኝ ሰዓት እታረቃለሁ። ዛሬ አይደለም ጊዜው። እሷም ታይሟን ታጣጥም ይሄን ጌማውን ጊዜ ታጣጥም ምናምን እኔ አውቀዋለሁ ድራማውን ቀድሜ። ዛሬ እኔ ብታረቅ ወይም ደግሞ እኔ ዛሬ እኔ ገስት ላይ ሄጄ ባወራ በእልክ ቅድም ተናድጄ እልከኛ ስለሆንኩ ተናድጄ አልቅሻለሁ፣ ጮሄያለሁ ምናምን አይደል? ለምን አትፋቱኝም ብዬ አልቅሳ ታረቀኝ ነው የሚመጣው። እኔ ጭንቅላታቸውን ቀድሜ ያነበዋለሁ። እነ ፊንገር አይነት መሰሎቹ ምናምን ይመጡና አልቅሳ ታረቀኝ ምናምን። አንቺ እኮ ብቻሽን ብቆሚ ራስሽ ነገ ይቱ ቃል ከምላሴ እንዲህ ይውጣ ነው የምላችሁ። ስለማውቃቸው ነው እኔ ይዋውን ብቻሽን ስለሆንሽ እኮ ብቻ መቆም ትቻለሽ፣ አታስፈልግሽም ሰርጀሪ ገለመኔ እንዲ ምናምን። ከ2 ቀንና ከ3 ቀን በኋላ እነዛ ሰዎች የሉም ነው። እኔ ሁሌም ማለት ነው ከኔ ጋር ማን ይዘልቃል፣ ከኔ ጋር ማን ይሄዳል፣ እንዴትስ ይቆማሉ ነው የምለው። አንድ ሰው እዚህ ጋር መጥቶ ከዲቦራ ጋር አትታረቂ ስላለኝ አልታረቅም ማለት አይደለም። ማንም ስላለኝ አይደለም። የአባቴ ልጅ እዚህ ጋር መጥቶ አትታረቂ ስላለኝ አልታረቅም ብዬ አልቀመጥም። ውስጤ ልቦናዬ ፍላጎት ካለኝ ከተመቸኝ ተነስቼ ይታረቃለሁ። ማንም የሚያስቆመኝ የለም። ግን አይ ኖ እንኳን ሌሎች ሰዎች ስላሉ ሳይሆን ራሷ መታ አውርታኛለች። ኖ አሁን አይደለም ጊዜው ብዬ ራሴን የዘጋሁትኝ። ምንም አዲስ ነገር የለውም። እና እቴቴ ሰው ካሁን ይታረቃል ብለክ ለሀቢባ ሄደክ አትጻፍላት። እርጉዝ ናት፣ ሴት ልጅ ናት፣ ልጆች አላት። ሀቢባ ጋር ድረስ ሄደክ አለቀላቂ አትወስቷች እድሜ ልክን የሰው ልጅን እንዲህ እንደጠላክ መቼ ደስተኛ እንደምትሆን በህይወት አላውቅም። ሳሪም ባለፈው ሄደክ ጻፍክላት። ለሳሪ ዳጣ ጋር ሄደክ ከሰርጀሪ ጋር ሆነሻል ምናምን ባልገስተሽ እንዲያለቅሽ ምናምን ብለክ ሄደ ጻፍክላት። ዛሬ ደግሞ ሀቢባ ጋር ሄደክ ሀቢባን ሰርጀሪን ከምታስታረቂ ምቀኝነቷን ንገሪ፣ ድራማሽ አልተሳካልሽም፣ አይታረቁም ብለክ ለሀቢባ ሄደክ ጻፍክላት። አሁን እዚሁ ከላይቭ ላይ በረኮተክ የክፋት ብዛት እኔ ላንተ እልስል ማለት ነው። ዲቦራና እኔ እኮ ቴሌግራም ላይ ብሎክ አልተደረገም ማለት ጽፋልኝ ነበር አይደል? ሄዲ ደውዬ እኮ ማውራት ይችላል። ላንተ እልስል ማሳየት ይችላል። በደቂቃ ውስጥ ነው ምልክ። ግን አልፈልግም ሰው እኔ እንዲደሰት ብዬ የምታረቅም አይደለውም። ሰው እኔ እንዲከፋ ብዬ የምጣላም አይደለም። ራሴን አውቃለሁ። ለምን ከ2 ቀን በኋላ አጀንዳ ይዘጋል። ማርያምን ነው የምላችሁ ጋይስ። ከ2 ቀን በኋላ አጀንዳ ይዘጋል። ከዛ እነዛ ሰዎች አሁን ገስት ላይ ሮጠው የምንታረቅ መስሏቸው ገስት ላይ ሮጠው ገብተው ገስቱን ለመያዝ ውጡ ስለተባለ ምናምን እንዲተፍተፍ ያሉ ሰዎች ማለት ነው እስከ ዘላለም አብራችሁ አትሆኑም። ስለማቃችሁ ነው ማንነታችሁ። እኔ እልህ ነው በቃ እልህ። ለምንድን ነው እኔ በቃ ባሏልኩበት የምነሳው ነው ያንን። እና ይሄን ያለው ነገር ሀቢባ ንቅያት አይደለም። ለሀቢባ እኔ ደውዬ በስነ ስርዓት አናግሬ ነግሬያታለሁ። እኔ ስላልገባኝ ነው የወጣሁት የነበረው። ግን ደውዬ አናግሬያታለሁ። ደውዬላታለሁ ለሀቢባ ጋይስ ደውዬላት አስረድቻታለሁ ያለውን ነገር።
አሁን አይደለም አሁን ጌሟን ታጣጥም ሌላ ቀን እናወራበታለን ብዬ ነግሬያታለሁ። አለቀን ያለው ነገርና አንተ ሴታ ሴጠቴቴ የምትባል እድሜ ልክህን ከሴቶች ተራ አልወጣክ ዝም ብልም መልካም ምኞት አልተመኘችም ምቀኛ ይሏቸዋል። ምኞታቸውን ትመኙ አስመሳይ ይላቸዋል። እና ላይክ ምንድነው ፍላጎታቸው አላቅ እና አይሳካልም። እቴቴ እኔን መጣል አይሳካልም። ቤታን ሳትፈልግ በግድክ ነገም ታታለ ከነጎዳም ታታለ። ይሄ ጀስት ጌም ነው፣ ያልፋል። 2-3 ቀን ነው ያልፋል። ቤታ ትቀጥላለች። አስረግጬ ምነግርክ ማለት ነው። አስረግጬ ቴቴ ምነግርክ ቤታ ትቀጥላለች። ሳትፈልግ በግድቅ ቋቅ እያለክ ታያታለህ። ሳትፈልግ በግድቅ እያቃራክ ታያታለህ እዚህ ቲክቶክ ላይ። ጂጂም እየረገጠችሽ ነው። ለጌሟ ጊፍት እንድትሰጣት ነው ጋይስ። ጂጂ ባካችሁ ህይወት ረግጧታል። አሁን ከጂጂ ጋር ቁጭ ብዬ ልሰዳደብ ነው። ጂጂ በገዛ ልጇ የምትቀናን ያውን ከሷ ጋር ልሰዳደብ። እነዚህ ሁለቱ ናቸው እኮ ምቀኛ። ሶሻል ሚዲያ ላይ 13 ዓመት መጡ ተዘፈዘፉ። አንድ ነገር ለውጥ የላችሁ። አሁንም ጌም ታዘጋጃለች። አሁን ጂጂ ማፈሪያ ነሽ። እስከዛሬ ሰው አባልተሽ ሻምፓይን ከፍተሽ ህዝቡን አጋለሽ የጨረሹ ገንዘብሽ የት ሄዶ ነው? አሁን ወርደሽ ከሃጂ ጋር ጌም ያዘጋጀሽ ሰው ናት። አሁን ጂጂን እኔ ብሰድባት ህይወት ሁሉ ሰድቧታል። ህይወት ኑሮ ሰድቧታል። ያላትን ገንዘብ ሆዷ ላይ ጨርሳ ህይወት ረግጦ ይዟታል። አሁን እኔ ማርያምን ከጂጂ ጋር እንደ ሁለቱ ናቸው እኮ እሷ ጂጂ እና ፊንገር ነገ ጠዋት ትመጣለች። ሶስቱ ናቸው የሚሰዳደቡት። ወይኔ ቀንታ ተቃጥላ። ከነሱ ውጭ ማን ይሳደባል? እስኪ አሁን ሌሎቹ አሁን ጌመሮች እኔን ሲናገሩኝ አይታችኋል። ጆንዳኔ ሁሉ ኤርሚ ሁሉ መጥተው ቤታ ታይ ምናምን ነው የሚሉኝ። አያችሁ ማን ነው የሚሳደበው? ሶስቱ ፊንገር ማናት ቱናይ መንበሩና ቴቴ እዚህ ቲክቶክ ላይ በሰበዙ ሶሻል ሚዲያ ላይ በሰበዙ ሶስቱ ናቸው የሚሳደቡት። ለምን አላልፍላቸው ስላለ ሰውና ሰው አባልተው አጋለው ወጣቱን ሁሉ ደበላልቀው መኖር ነው የሚፈልጉት። አይሳካላችሁም። 3 ቀን ነው ይሄ አጀንዳ የሚሄደው፣ ያልፋል። ብቃት ቲክቶክ ላይ ነው ብቃቱን ታዩታላችሁ። አለቀ። ምንም ይሄን ያክል የሚያከራክር ነገር የለም። እኔ ምንም ማርያም ምንም ብትሉ አይሰማኝም። ለምን ከጠላት ነው ሁሌም ስድብ ያለው። ፊንገር ናት ትጣላኛለች። ህይወቴ ቢጠፋላት ደስተኛ ናት። ቲክቶክ እንዳለ እኔን ጠልቶኝ ከቲክቶክ ቢያባርላት ደስ ይላታል። እቴቴም እንደዛው፣ ጂጂም እንደዛው። ጂጂስ እንኳን አትሊስት ያችን እንኳን ፊንገርን የሚያያት ሰው አለ። ይሄም ደግሞ ስለ ሰው ሲያወራ የሚያዋለ ጂጂ ገብርኤልን ነው የምልሽ። ካካይን ማለት ነው ሽንት ቤት ውስጥ በክብር ጥለዋለሁ። የአሜሪካን የተከበረ ሽንት ቤት ውስጥ አንቺን ከዛ በታች ነው ማይሽ፣ ከካካይ በታች ገብርኤልን ነው የምልሽ። ለምን ለገዛ ልጅሽ ያልሆንሽ ነሽ። ለኔ ለቤታ ልትሆኛ አትቺ። ማርያምን ጂጂ ለኔ ለቤታ ልትሆኛ አትቺ። ቅጥል ነው የምትዩ። ትቃጣያለሽ፣ በኔ ትነጃለሽ። ገብርኤልን ነው የምላችሁ ጋይስ። እኔ ለምን እንደሚቃጠሉ አላውቅም እነዚህ ሰዎች በኔ እንደሚንጨረጨሩ። ጂጂ በገዛ በልጇ ባል ወሸላ የምትቀና ልጇን ከትዳር ያለያየች ካንቻው ምን ይጠበቃል? አሁን ጂጂ እስኪ አሁን እኔ ምኑን ልስደብሽ? የገዛ ዘሮችሽ የሚጠሉሽ። እኔ እኮ አትሊስት እንኳን እኮ ከፖለቲካው እንኳን ወጥቼ የኔ አማራዎች እኮ ምን ያህል እንደሚወዱ የገዛ ዘሮችሽ እንኳን ማለት ነው አያከብሩሽም። ከዚህ በፊት ከቴቴ ጋር ጌም አድርገሽ አይተሽዋል። ቅሌታም ጭራሽ ደግሞ እኔን ተሰድብኛለሽ። እንደ በፊቱ ከፈለግሽ እየተውረገረቁ ወቅጥሻለሁ ነው የምልሽ። ወቅጥሻለሁ። ተናገሪኝ ከዛሬ ጀምሮ ቅስምሽን የሚነጋ ነገር ነው የምናገርሽ። እንዴት አካውንትሽን እኔ የተመታ አካውንትሽን እንዴት እንደማስነሳልሽ አሳይሻለሁ። እባጫ ኖ ተሳድባለች እንዳለ ተሳድባለች ብለው ሲጽፉ ነበር። ከካ ጋይስ ከዚህ በፊት እንደፈለገች አስተያይ ባለፈው አስተያይ ስትሰጣዩዋትኝ ኦኬ ብዬ አለፍኳትኝ። ምን አገባኝ ብዬ ዝም አልኳት። መቼለትም ተሳደበኝ ዝም አልኳትኝ። አሁንም እየወጣ የምትናገረኝ እንዴ! በቃ ሰው ሲፈታችሁ ሰው ሲጠላችሁ ወቁ እንበለ ደዛ ወሬኞች ተሳድባለች ጋይስ ተሳድባለች። ሳትሳደብ ጋይስ መጥቶ እዚህ የሚጽፍልኝ ነገር ሰው የለም። ተሳድባለች፣ ሙልጭ አርጋ ተሳድባለች። እኔ ግን አቅም አለኝ። እኔ ምን ያህል ራሴን እንድወደድኩትኝ ምን ያህል ጀግና ነኝ። ግን ጋይስ ማንም ጌም ቢጫወት ሀዘን ቢኖርበት ልደት ቢኖርበት የሚታገት ቢኖርበት ቤታ ከዛ ውስጥ አጠፋም። እመቤቴን ጀግና ነኝ። በቃ ጀግና ነኝ ጋይስ። ጌም ብትጫወቱ ስለኔ ነው የምታስታውሱትኝ።
ሀዘን ቢሆንባችሁ ስለኔ ቤታ ነው የምታስታውሱት። ገንዘባችሁ ሲጎልባችሁ ስለኔ ቤታ ነው የምታስታውሱት። ቲክቶክ ላይ አንቀጥቃጭ እንደሆንኩ ተራ እንዳልሆንኩኝ የሚያስታውቀው በዚህ ነው ጋይስ። እመቤቴ ለምን እስኪ እንዴ ጋይስ አስቡት። እቺ ልጅ ጌም የተጫወተችው ከሶማሌ ጋር ነው። በቃ ተጫወተች፣ አሸነፈች፣ አለቀ። እንደማንኛውም ጌመር እኔ ለምን ተነሳው? ምክንያቱም እኔ ያሌለውበት ነገር አይጥምም። በቃ ቲክቶክ አይጥምም፣ አይደምቅላችሁም። እናቴን ኢንሳኝን በራሴ ኮራው። በቃ በራሴ ኮራው። የትኛውም ነገር ላይ እኔን ካላስገቡ እንደማይሳካላቸውና እንደማይደላቸው አወኩኝ። ምንም ነገር ብታደርጉ፣ ምንም ብትታዩ፣ ምንም ነገር ቢመጣላችሁ ግርማ ሞገሳችሁ ቤታ ናት። አወኩኝ እኮ ገብርኤልን። አሁን እቴቴ እንኳን ደስ ያለሽ ዲቦራ ጌሙ ስላሸነፍሽ ብሎ ቢናገር ማንም አያየውም። ገባችሁ? ማንም አያየውም። በምንድነው የሚታይለት? እንኳን ደስ ያለሽ ዲቦራ ጌሙን ስላሸነፍሽ ብሎ ከዛ በኋላ ምቀኛዋ ሰርጀሪ ሲል ሞርሶ ያይለታል። አያችሁ? ማናት ያችም እንኩሮ እቃዋ እንደ ጋዜጣ የሚገለጥ አሮጊት የጨረጨሰች 13 ዓመት እበት አሁንም ጌም አዘጋጅታ ገንዘብ ልትለቅም የመጣች ጥናዣም ቱናዬ መንበሩ። እኔ ደግሞ አሳይሻለሁ እንዴት ምላሴ እንደሆነ። እሷ አሁን ደግሞ ማለት ነው የኔንም ስም ካላስገባች ማንም አሁን ደግሞ ትመጣለች። ያቺ ጎርጓሪ ደግሞ በጠዋት ትመጣለች። ያለች ይሄው ተቃጥላ ቀንታ አልቅሳ ብቻሽን መቆም ትቻለሽ እኮ ብዬሽ ነበር፣ አየሽ አታስፈልግሽም ገለመኔ ምናምን። ከዛ በኋላ ከሳምንት በኋላ ትዝም አትላት ቤታን አትዝም ምትልሽ። ከሳምንትም በኋላ አቅም ይሄ ነው የምልሽ። ሁልሽም የፈለገ ነገር ቤታን ለመጣል ወይ አንዱን እንትን ለማለት ብትመጡ ሰው እኮ አንዱን ወዳችሁ አንዱን ብትጠሉ ችግር የለውም። ግን አንዱን ከፍ ለማድረግ አንዱን መቀጥቀጥ አትችሉም። ገብርኤልን ነው የምላችሁ አትችሉም። ውድ እኔ ክርስቶስን የሚያስቀና ነገር የለውም። ለምን መሰለሽ? እኔ ያ ጌሜ ላይ እንኳን ማለት ብዙ ሴራ ሰርታችሁ እንኳን ማለት ነው ገብርኤልን ነው የምልሽ ብዙ ሴራ ሰርተሽ እንኳን ስቲል ህዝቡ በወዳጅነት በመቶ ሚሊዮን የሚደረግ ታብታብ አድርጎ 100 ምናምን ሺህ ሰው አይቶኝ እኔ ምንም ምቀና የለውም። የማንም ግን አትንኩኝ ነው በቃ። እኔ ሰው ካልደረሰብኝ አለ አሁንም ነክታችሁኝ ነው። ጀስት ኖርማል ነው። ጌምስ ላይቭ ለምን ከፈሽ ተብሎ ነው ይሄ ሁሉ ለቅሷችሁ አይደለ? ለምን ላይቭ ከፈትሽ ነው። ምን ያህል ፓወር እንዳለኝ ነው ገብርኤል ምን ያህል ፓወር እንዳለኝ ነው ያሳየሁትኝ። ምን ያህል አቅም እንዳለኝ ምትንጫጩ ጎጠኞች ናችሁ። የኛ አማራ ጎጠኞች አላችሁ ሰፈር ለሰፈር የምትሄዱ ልካችሁን የማታውቁ ምትጫጩ ምናምን የሆነ ድሮ በዘር ምናምን የተሰዳደባችሁ ካላችሁ አለቀ። ከዚህ ውጭ የምትሰድቡ ሌላ ማንም ሰው የሚሰድብኝ የለም። ለምን መብቷ ነው በቃ። እንዴ ላይቭዋን ትክፈት። የተጣላ ሰው ነው ምንድነው ታዲያ ላይቭዋን ከፍታ ትጫወት ማለት ትችሉ ነበር። ግን እናንተ ምንድነው በዚህ ሰበብ አድርጋችሁ ቤታ በምን ሰበብ ትውደቅልን ነው? አይሳካላችሁም። ማርያምን እኔ የምደግፉ ሰዎች ሁልጊዜም ደስተኛ ሁኑ፣ ሁልጊዜም ፕራውድ አድርጉ። ለምን የትኛውም ነገር ውስጥ ያስገቡኛል። እኔ ትናንትና ራሴን አደነኩትኝ ባልዋልኩበት ሁሉ አስገቡኝ። ስለዚህ ይሄ አቅም ነው። ሰዎች አጀንዳ ለመሆን ሰዎች ስማቸው እንዲነሳ ብዙ ድራማ ይሰራሉ። እኔ ግን ምንም ድራማ ሳልሰራ ክርስቶስን ምንም ድራማ ሳልሰራ ላይቭ ለምን ገባች የሚል አጀንዳ ተከፍቶ ጦርነት ይከፍታሉ። ጌሴ መታደል አይደለ? ሰው ድራማ